አገኘዋለሁ ብለህ የምትለው ነገር ሁሉ ውጫዊ ጭብጥ እንጂ ውስጣዊ ጭብጥነትን የሚያሳይህ ነገር የለም። ሁለተኛው ባለጠግነትን አትስጠኝ፣ እግዚአብሔርስ ማን ነው የማለት ባህሪ። እንግዲህ ጥጋብ ይሞላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታ አምላክ ኢየሱስ ክርስቶስ ሆይ ሞትን ሽረህ የዲያብሎስን ሰራዊት አራቅሰህ በሲኦል እና በክፉ መንፈስ ባርነት የነበሩትን ነፃ አውጥተህ የሞትን ኃይል ተቆጣጥረህ ለእኛ ምሕረትህና ጸጋህን ኃይልና መንፈሳዊ ስጦታን ስለሰጠን እናመሰግንሃለን። በእመቤታችን በቅድስት ድንግል ማርያም መንፈስና በረከትን እንድትጠብቀን በጻድቃን መንፈስ እንድትመራን በኃይል ኪዳን ሁሉ ከእኛ ጋር እንድትሆን ዘወትር መንፈሳችንን እንድትባርክ በቅዱሳን መንፈስና ጥበብን እንድትመራን እንለምንሃለን። በቅዱስ ልጅህ በኢየሱስ ክርስቶስ ስም በወላጅ እናትህ በድንግል ማርያም ስም አሜን። የተከበራችሁ ውድ አድማጮቻችን የልዑል እግዚአብሔር አምላክ ስም እንዴት ሰነበታችሁ? የዛሬው ርዕሳችን ሁለት ነገርን ካንተ እሻለሁ ሳልሞት አትከልክለኝ የሚለውን የቅዱስ ሰለሞን ጸሎትን ትምህርታችን መነሻ እናደርገዋለን ማለት ነው። እና ሳልሞት አትከልክለኝ እንዲህ አይነት የድፍረት ቃል ለመናገር ያስቻለው የአባቱን የጸሎት እና የምልጃ እንዲሁም የእግዚአብሔር ኃይልና ጥበብን የማወቅ መንፈሳዊ ስሜት በሚገባ የሚገልጽልን ይሆናል ማለት ነው። ሰለሞን በሶስት መንገድ የእግዚአብሔርን ክብር አውቋል። በመጀመሪያ ደረጃ ዳዊት በሚጸልየው ጸሎት በስተጀርባ ነው የተወለደው። ይሄም አንደኛው ሌላው ልዩ የሆነ የበረከት ምንጭ አድርጎታል ማለት ነው። ከጸሎት በስተጀርባ መወለድ የእግዚአብሔርን ክብር እያወቁ እንዲራመዱ ከማገዙም በላይ መንፈሳዊ ሕይወት የዓለምን የማሸነፊያ አካሄድ እና በእውነት በስጋ ብቻ የምናሸንፈው ዓለም እንዳልሆነ የማገናዘቢያ ጊዜና በሕይወቱ ውስጥ የቀደመው የመንፈሳዊ አባቶች ታሪክ ከልቦናው ጋር የተያያዘ መሆኑን ያረጋግጥልናል። ስለዚህ ከጸሎት በስተጀርባ መወለድ ለመንፈሳዊ ግንዛቤ ብቻ ሳይሆን ለዓለምም ለምንኖረው ኑሮ በሚገባ የምናውቅበትን እና የምንረዳበትን መንፈሳዊ ልቦናና የውጫዊውን ዓይን የምናስተካክልበት መርሆ የምናገኘው ከጸሎት በስተጀርባ የመወለድ ሕግ ከቤተሰብ ጀምሮ መኖርና መቀጠል ሲችል ነው። ስለዚህ ከጸሎት በስተጀርባ የተወለደ ልጅ ነበረ ማለት ነው ሰለሞን። ማለትም የአባቱን ጸሎት ሲጸልይ፣ ሲሰግድ፣ ሲንበረከክ፣ እግዚአብሔርን ሲያመልክ እና በእግዚአብሔር አምላክ ስም ሲዘምር የሰማይ ረድኤትን ሲሻ እና በመንፈሳዊ ተስፋ ውስጥ አልፎ እግዚአብሔርን ክብር ሲያረጋግጥ አይቷል። ማየትን የሚያህል ትልቅ ነገር ባይኖርም ማየት ውስጥ ሁለት ማየቶች አሉ። ከውስጥ ማየትና ከውጪ ማየት። ከውስጥ ማየት መሰረታዊ የሆኑ የውስጥ ሕይወቶችን እንድናገኝ ያግዘናል። ከውጪ ማየት ግን ከውጪ የምናየውን ነገር አልፈነው ወይም ረግጠነው ወይም ትተነው ስንሄድ የሚረሳና የሚዘነጋ የሚተው ነው። በዓለም የምናየው እይታ ትተነው የምንሄድ የምናልፈው እይታ ነው።
100% ትውልዳችን በዓለም ያለውን እይታ ብቻ ስለሚያይ የውስጥ እይታ ስለሚጎድለው ለነገው ያለው ግንዛቤ በክፉ መንፈስ ጥላ ውስጥ ታስሮ መኖርን የሚያመለክት ብቻ ነው። ምክንያቱም የውስጥ እይታ የለምና የውጭ እይታዎች ላይ ብቻ ስለምናተኩር በዚህ በቅራቅንቦ ዓለም ውስጥ ያሉ ነገሮችን ነው የምናየው። ማቴሪያል እና የተግበሰበሱ የድቀት አኗኗሮች ውስጥ ለመግባት በሚያስችሉ ስጋዊ መሻቶች ውስጥ ነው የምንገባው። ይሄ የውጭ እይታ ነው። ከውጭ የሚመጣልን ወይም የሚሸጥልን ወይም የምንገዛው ወይም ደግሞ ቁሳቁስ ብቻ ይሆንና ልብ በቁሳቁስ ከተሞላ በአካሄዱም ሆነ በአኗኗሩ ላይ የመወሰኛ የህይወት ታሪክ እና መንፈሳዊ መዝገብ ያጠዋል። ይሄን አንድ ሌላ ልዩ ጉዳት ነው። በዓለም የሚታየው ነገር ውጫዊውን እይታ ላይ ብቻ በማተኮር የተቀበዘበዘው ትውልድ መለያው ነው። ስለዚህ ሰለሞን ከውጭና ከውስጥ ለማየት እድሉን ሲያገኝ ትልቁን ቦታ ሸፍኖ የሚገኘው የውስጡን እይታ ከአባቱ ዘንድ ያለውን የእግዚአብሔርን ክብርና ጸጋ በሚገባ ተረድቶ ነበር። ይሄ ልዩ የሆነ መንፈሳዊ ትርፉ ሆኖ እናገኘዋለን ማለት ነው። ሁለተኛው የአባቱን ለመንፈሳዊ ሕይወት የሚሰጠውን ክብር አይቷል። ጸሎቱን አይቷል። አሁን ሁለተኛው ክብሩን አይቷል። ለእግዚአብሔር የሚሰጠው ክብር አባቱ በተለያየ አይነት መንገድ ሲፈተን፣ በጠላት ሲወረር፣ በክፉዎችና በምቀኞች ኃይል ውስጥ ገብቶ መከራውን በማይበት ጊዜ ሲሰደድ፣ በተለያየ አይነት ውጊያ ውስጥ ሲገባ ሰለሞን አይቷል። ይህንን ያየበት አይኖቹ ደግሞ ለማገናዘብ ጊዜ አግኝተዋል። ዳዊት የተለያየ አይነት ችግር ይግጠመው እንጂ እግዚአብሔር ከእርሱ ጋር ስለነበረ የማምለጫውንና የመውጫውን መንገድ እያገኘ ጠላቶቹ አለአግባብ አለጊዜያቸውና ለዘመናቸው እየወደቁ እየሞቱ እየተሸነፉ በሚያይበት ጊዜ የእግዚአብሔር ክብር ከዳዊት ጋር እንዳለ ተገንዝቧል። የእግዚአብሔርን ክብር በሌላው እያየን አለመገንዘብ በራሱ ይሄ አንድ ሌላ የውድቀት ምልክቶች ናቸው። ሰለሞን የእግዚአብሔርን ክብር አይቷል። ትውልዳችን የእግዚአብሔርን ክብር ለማየት እድሉን አላገኘም። የሰዎችን ክብር፣ የነገስታቶችን ክብር እና የመሳፍንቶችን ክብር፣ የማዕረግተኞችን ክብር ብቻ ነበር የምናየው። ይሄ ክብር በአይናችን ላይ ብቻ የሚያልፍ እንጂ ጸንቶ የሚቆም እና የሚኖር አይደለም። በሁለት መንገድም ያልፋል። አንደኛው በሞት፣ ሁለተኛው ከስልጣን በመውረድ። በዚህ አይነት መንገድ ያልፋል። ከስልጣን ስንወርድ ጊዜያችንን ጨርሰን አሊያም ደግሞ አለጊዜውም ሊሆን ይችላል። ስለዚህ እነዚህ የስጋዊ የክብር አይነቶች ጸንተው የመቆም እድላቸው እየደከመ ነው። ትላንት ብርቶች የምንላቸው ሰዎች ዛሬ ብርታታቸው ጠፍቶ ደክመው በተለያየ አይነት አኳኋን ውስጥ ወርደው ልናገኛቸው እንችላለን። ጊዜያዊ ነው ማለት ነው። የእግዚአብሔርን ክብር ማየት ግን ሁል ጊዜ ክብራችን የእግዚአብሔር ክብር የኛ ክብር መሆን ከጀመረ ከጧት እስከ ማታ ድረስ የሚቆይ ኃይል ከውስጡ አለ ማለት ነው። በሰለሞን አይነትና የእግዚአብሔር ክብር አብሮት ቆይቷል። ስለዚህ ጸሎቱ አሁን እዚህ ሲናገር በመጽሐፈ ምሳሌ 30 ቁጥር 7 ላይ
ሁለቱን ነገር ካንተ እሻለሁ ሳልሞትም አትከልክለኝ ነው ያለው። ይሄ የእግዚአብሔርን ክብር ስለሚያውቅ ነው። የኛ ዘመናዊው ትውልድ የእግዚአብሔርን ክብር ትቶታል። ወይም ደግሞ ለማወቅም የተዘጋጀበት አጋጣሚ አልነበረም። ለማሳወቅም የሚጥረው ኃይልና ወገንም በቸልተኝነትና እንደ ዘመኑ በመመሳሰል እግዚአብሔር ክብር ጋር ተለያይቶ የተኖረበትን ጊዜ ሰፊ ነው። ስለዚህ የእግዚአብሔርን ክብር ያላየ ትውልድ በዓለማዊ ላይ ብቻ ባለ ነገር አክብሩኝ ሲል ሲዋጋ፣ ሲታገል፣ ሲገዳደል፣ ሲባላ፣ ሲናከስ እኔ እበልጣለሁ የሚል ውድድር ውስጥ ይገባና በመንፈሳዊም በዓለማዊም ሁከት ያልተለየው የመከራ ትውልድ የመሆን ምልክቶቹ አንዱ የእግዚአብሔርን ክብር ለማስቀደም ያለን መንፈሳዊ ልምድና ቦታ ቀላል መሆኑ የትውልዱን ችግር በጣም እንዲፋፋም እንዲባባስ በክፉ ነገር እንዲበላለጥ አድርጎታል። ሰለሞን የእግዚአብሔርን ክብር አውቋል። እዚህ ከውስጥ የተነሳ የልመና ጸሎት ሲያደርግ ሳልሞት አትከልክለኝ እንዳይ ብሏል። አባቱ ሳይሞት ያገኛቸውን ችግሮች ወይም ያሸነፈባቸውን ድሎች ሁሉ በማገናዘብ የተመሰረተ የጸሎት አይነት ነው። በዚህ በመጽሐፈ ምሳሌ የምናገኘው ሳልሞት አትከልክለኝ ነው። በቃ እና ሳንሞት የምናጣው ነገር እንዳለ ያስገነዝበናል። ስለዚህ ሳይሞት እንዳያጣቸው እነዚህን ሁለት ታላላቅ ብሎ የገመታቸውን እና የፈራቸውን ነገሮች ለማስተካከል የሚችልበትን ጸሎት ሲያደርስ ነው የምናገኘው። ስለዚህ የእግዚአብሔርን ክብር በማስቀደም ይሄንን ልመና ለመግለጽ ችሏል ማለት ነው። የእግዚአብሔር ክብር ከፊት ከቀደመ ፍቅር አለ፣ ሰላም አለ፣ ጽድቅ አለ፣ በጎነት አለ፣ ቅንነት አለ፣ ቸርነት፣ እነዚህ ሁሉ የማያቋርጡ ልክ ከሰማይ አምላክ ዘንድ በመንፈስ ቅዱስ ኃይል እንደ ወንዝ ውሃ ፈሰው በሰው ሕይወት ውስጥ የተደላደለ ርዕዮትን የሚፈጥሩ ናቸው። የማይነቃነቅ የሕይወት የእውነት ግንብ የሚያደርግ ናቸው። እነዚህ በቃ ለምሳሌ በሊቢያ የሞቱት ወንድሞቻችን ሰማዕት የሆኑት ወንድሞቻችን ከነሱ አንድ ያልተለየ እውነተኛ ከነሱ የሚበልጥባቸው እውነት የዛን ጊዜ ተከስቷል። እሱም እምነትን አለመካድ ያ ነው። እምነትን አለማጣት መስቀላቸውን ማተባቸውን ይዘው ኢትዮጵያዊነታቸውን ይዘው አለመለወጥ በእነዚህ በተሸፋፈኑ አረማውያን ፊት አለመለወጥ በእነሱን አለመምሰል ብለው እንግዲህ ደማቸውን አፍሰዋል፣ አንገታቸውን ሰጥተዋል። ይሄ እንግዲህ አንድ እውነት ነው። ይሄ በራሱ አንድ ትልቅ እውነት ነው እና አንድ ሌላ ክብር ነው። ከውስጥ በኩል ያለ የእግዚአብሔር የመንፈስ ክብር እኛ ዛሬ የማናየው ክብር ነው። ያ እንግዲህ ራሳቸውን በመስጠት መስክረዋል ማለት ነው። ራሳቸውን በመስጠት በቃ ከዚህ የሚበልጥ ትልቅ ነገር የለም ከእናንተ ጋር እንሆናለን አላሉም። አንሆንም የሚለው ነገር እውነትን ያሳያል። ከውስጥ በኩል ክብር አለ፣ የመንፈስ ቅዱስ ክብር አለ፣ የመንፈስ ቅዱስ እውነት አለ። ያ ነው በቃ ህይወትን የሚያህል ነገር ቦታ እንዳይኖረው የሚያስደርገው አንዱ ይሄ ነው። ስለዚህ ሰለሞን የእግዚአብሔርን ክብር በማስቀደም የመንፈሳዊ ተስፋ ርዕዮትን በባህሪው ውስጥ ተጎናጽፏል። ይሄ ከየትም ሳይሆን ከአባቱ
ያገኘው መንፈሳዊ ኃይል ነው። በአንድ በኩል አብሮ በጸጋ በመወለድ፣ በሌላ በኩል ደግሞ ከተወለደ በኋላ በሚያሳየው እና በሚመኘው ምኞት ውስጥ የሚመጣ ልዩ የእግዚአብሔርን በመፈለግና በስጦታው በኩል አልፎ ባለድል ለመሆን በሚያበቃ ኃይል ላይ መቆም ማለት ነው። ይሄ ነው እንግዲህ። ስለዚህ ሁለት ነገርን ካንተ እሻለሁ ሳልሞትም አትከልክለኝ በማለት የእግዚአብሔርን መንፈስና ክብር እንደማስገደድን ነው። የፍቅር ማስገደድና የልመና ማስገደድን ይባላል። እግዚአብሔርን ራሱ በጊዜውም ሆነ በጊዜው ማስገደድ ማለት ነው። በጸሎትና በልመና ውስጥ ባለ የውስጥ መሻት የእግዚአብሔርን ኃይል እና ስጦታ በር እንዲከፍት ማስደረግ ማለት ነው። ማንኳኩቶ የማይከፈትለት ሰው ሳይሆን አንኳኩቶ የሚከፈትለት ሰው እንዲሆን አድርጎ ራስን ማዘጋጀት ማለት ነው። ስለዚህ ሳልሞት አትከልክለኝ የሚለው ቃል በነገው ላይ ለሚደርስበት ሁኔታዎች እና እሱ ለሚደርስባቸው ነገሮች እግዚአብሔርን የስጦታ ባለቤት አድርጎ መራመድና ማመን ማለት ነው። ይሄ ነው እንግዲህ እንደዚህ አይነት የመንፈሳዊ ሕይወት ኃይል ከኋላ ከተነሳ ከመንፈሳዊ ክብር ቤተሰብ ውስጥ የመነጨ ልመና ነው። ከኋላ በኩል በረከት አለ፣ ከኋላ በኩል እምነትና ተስፋ አለ። ይሄ ሁለተኛው የሰለሞን ባህሪው ነው። ሶስተኛው ባህሪው ደግሞ 100% እግዚአብሔር ይሰጣል አይከለክለኝም ብሎ ከማመን የተነሳ ነው። ዛሬ እግዚአብሔር ይሰጠናል ብለው የሚያምኑ ብዙዎች አይደሉም። የነጩን ዓለም የተውሶ አኗኗርና የሩጫ ሕይወት በመያዝ መንቀዥቀዥ ብቻ ነው። መንቀዥቀዥ ቶሎ መንቀዥቀዥ እግሮቻችን የመንቀዥቀዥን ሁኔታ በደንብ ለምደውታል። ይሄ ማለት ምንድን ነው? በቀጥታ የእግዚአብሔርን የበረከት ስጦታ በራሳችን ጉልበት በምናገኘው ዘዴ ብቻ ይዘን የምንኖር ይመስለናል። በዚህ ብቻ ደክመን ውጤት የምናገኝም ይመስለናል። ስለዚህ ዝም ብለን ስንንቀዘቀዝ አትስሩ አይደለም፣ ግን ለጌታችሁ ቦታ ስትሰጡት የደከማችሁበት ድካም ይባረካል። ለስራ አትሩጡ ማለት አይደለም፣ ትርጉሙን እንዳታዛቡት። የሮጥነውን ያህል ለጌታም ቦታ ሰጥተን አርፈን እንኳን ተገላድለንም ለእግዚአብሔር ክብር ዓለምን አሸንፈን እንኖራለን ማለት ፈልጌ ነው። ይህ ስራ አያስፈልግም፣ የምትሮጡት ከንቱ ነው ምናምን አይደለም። ስለዚህ እግዚአብሔርን በራሱ ይሰጣል፣ የመስጫውን ቀዳዳና ቦታ ይከፍትላችኋል። የምታገኙበትንም አካሄድ በስፋት እንድታገኙት ያደርጋል። ስለዚህ በዚህ አይነት መንፈሳዊ ተስፋ ውስጥ የምናልፍበትን እድል የምናገኘው ከዚህ ስንነሳ ነው። ሳልሞት አትከልክለኝ ብሎ እንግዲህ የእግዚአብሔርን የስጦታ ኃይል አምኗል ማለት ነው። ያመነ ነው የሚቀበለው። ያላመነ በራሱ ሳያምን የሮጠውን እንኳን ያጣዋል። ብዙ ሰዎች እግዚአብሔርን ሳያምኑ አዋቂዎች ሆነው፣ ምሁራኖች ሆነው፣ ባለስልጣኖች ሆነው፣ ትልልቆች ሆነው ባዶ እጃቸውን ከነበሩበት የክብርና ተስፋ አለው ከሚሉት ታሪክ ውጪ ወጥተው በተዋረደ ስፍራና ቦታ ወድቀው ታገኟቸዋላችሁ። እነዚህ በአገልግሎታቸውም በሩጫቸውም ሰማያዊ ኃይልን አላከሉበትም ወይም አልጨመሩበትም። በእምነት መንፈሳዊ ተስፋም የታጀቡ አልነበሩም።
የራሳቸውን ዓለም ብቻ ነው የፈጠሩት። ልክ እንደዚህ እንደ ስልሳዎቹ ዘመን አይነት ትውልድ የራሱን ዓለም ብቻ ፈጥሮ ከዛ መሮጥ ጀመረ፣ መኳተን ጀመረ። የዛ ህይወት ዛሬ ሁለንተናዊ የሆነ የአኗኗር እና በህይወት ውስጥ በስጋ ብቻ የመለወጥን ነገር በማተኮር የሰዎች እድሜ በከንቱ በፍለጋ ላይ ያለቀ። ፍለጋ ብቻ ኑሮ ፍለጋ፣ ገንዘብ ፍለጋ፣ እንጀራ ፍለጋ ዝም ብለን የምንፈልገው ህይወትን አይደለም፣ የእግዚአብሔርን ክብር አይደለም የምንፈልገው፣ እንጀራ ነው የምንፈልገው። እንጀራ መፈለግ በራሱ ተፈጥሮ ይዘት እንኳን ቢኖረውም እንኳን በሰማይ የምትኖር አባታችን ሆይ የዕለት እንጀራችንን ስጠን ብለን በእግዚአብሔር ኃይል ላይ አለመመርኮዛችን የእንጀራውን እድል የሚበላ የዚህ የክፉ ዓለም መንፈስ የቡዳው መንፈስ እንጀራ የምንፈልግበትን ቦታ በልቶታል። እያጠበበው በጣም መጥቶ ብዙ ሁኔታዎች እንዲመሰቃቀሉ አድርገን እግዚአብሔርን ሳይሆን አሁን እንጀራ ብቻ ነው የምንፈልገው። ስለዚህ ሰለሞን እንጀራን ከመፈለግ ላይ የተመሰረተ ሳይሆን እግዚአብሔርን ፈልጎ በማግኘት ላይ የተመሰረተ ስለነበረው ሳይሞት እንዳይከለከል የጸለያቸው ጸሎቶችን ስንመለከት ሁለት ነገሮች ላይ ትልቅ ትኩረት ሰጥቷል። ሳልሞት አትከልክለኝ፣ ሳይሞት ባለ መሞት ታግሏል። ሳልሞት አትከልክለኝ። እንግዲህ ነፍሴ ሳትወጣ ላያቸው የሚገባ እውነቶች አሉ ያለ ይሄ ነው። እኔም ማቃቸው ካንተ ግን እናገኛቸው እውነቶች አሉ አለ። አንዳንድ ጊዜ እውነቶችን እናውቃለን ግን ሳናገኛቸው እንኖራለን። ይህ በጣም አደገኛ ወቅት ነው። አደገኛ ጊዜ፣ አደገኛ ሰዓት፣ አደገኛ ሰዎች የሚበዙበት ወቅት ሊሆን ይችላል። ያወቅነው እውነቱን ሳናገኘው እንኖራለን። አሁን ብዙም እናጣቸው እውነቶች አሉ። አሁን ለምሳሌ ይሄንን መንፈሳዊ የደህንነት ጸጋ በመንፈስ ቅዱስ እንናገራለን። አጋንንትን አውጡ፣ ድውዮችን ፈውሱ፣ ሙታንን አንሱ፣ የተቸገሩትን አጽናኑ፣ የወደቁትን እርዱ። ይሄ የምናውቀው እውነት ነው፣ ሊሆን የሚገባ እውነት ነው። ግን አናደርገውም። ልናደርገው እንሞክረውና አንዳንድ ጊዜም ወይም ብዙ ጊዜም ያቅተናል። እንሰለቻለን፣ እንደክማለን፣ እንዝላለን፣ እንተወዋለን፣ እንንቀዋለን፣ እናቃልለዋለን። በጸጋ ውስጥ ለማለፍ እድሉንም ሳናገኘው እንቀራለን። ስለዚህ ሳንሞት እንኳን የምናውቃቸው እውነቶች እያሉ ሳንደርስባቸው እንቀራለን። ማመን ያቅተናል። ፍቅር እናጣለን። የውስጥ ሰላም እናጣለን። የራሳችንን ብቻ ስንፈልግ ብዙ በረከቶች ከውጪ በኩል መቀበልም ያቅተናል። ከውጪ እውነቶችን መረዳት ያቅተናል። ስለዚህ የምናውቃቸው እውነቶች እንኳን ያመልጡናል ማለት ነው። የምናውቃቸው እውነቶች ውስጣችን የሚረዳቸው መሰረት ያላቸው ታሪኮችም ይፋለሱብናል። እያየነው እየኖርን እንኳን የሚያስቸግረን መረዳቶች አሉ። ስለዚህ ይሄ በጣም አደገኛ የሆነ የህይወት ስሜት ውስጥ ስንገባ በዛ ውስጥ ደግሞ መጠላለፍ አለ። የመናፍስት መጠላለፍ፣ የክፉ መንፈስ መጠላለፍ፣ የባህሪ መጠላለፍ፣ ፍላጎት፣ የኔ ብቻ ፍላጎት ይንጸባረቅ የሚል መጠላለፍ። በዚህ በምንወድቅበት ጊዜ ብዙ አስቸጋሪ የሆኑ ድብልቅልቆች ከህይወታችን ውስጥ ይገጥሙናል። እነዚህን የድብልቅልቅ መንገዶች የምናልፈው ኃላፊነቱን ለእግዚአብሔር ሰጥተን በዛ ውስጥ ላሉት እውነቶች ህይወታችንን ማስረከብ ወይም ልንጨብጣቸው የሚገባን
ሐቆችን መረዳት ነው። ስለዚህ ከሐቅ ብዙ ጊዜ የምናፈነግጠው በዓለማዊም በመንፈሳዊም የራሳችንን ክብርና ዝና ጥቅምና ፍላጎት ብቻ ማየት ስንጀምር ከዛም በላይ ደግሞ በክፉዎች ስንደገፍና በአመፀኛ አማካሪዎች እጅ ውስጥ ስንወድቅ ብዙ እውነቶች ያመልጡናል። የምንፈልጋቸው ሆነው ሳለ እንኳን ሳናገኛቸው እንሞታለን። ሰለሞን ይሄንን ሳያገኝ እንዳይሞት ሳልሞት አትከልክለኝ ያለው እነዚህ ሁለት ነገሮች ምንድን ናቸው? እስካሁን የሄድንባቸው አካሄዶች በሰለሞን ዙሪያ ከኋላ በኩል ላሉት የህይወቱ የአመራር መንፈሳዊ ተስፋዎች ጥላ ውስጥ ስለተራመደባቸውና በቀጣዩ ነገር ላይ ለሚሰጠው ትኩረት ስላገዙት ነገር ነው እስካሁን እንግዲህ የተገነዘበ። አሁን ስለለመናቸው ሁለት ልመናዎች እስቲ እንደገና ለመመልከት እንሞክር። መጽሐፈ ምሳሌ ምዕራፍ 30 ቁጥር 8 ላይ እንዲህ ይላል፣ ከንቱነትንና ሐሰተኝነትን ከኔ አርቃቸው። ያው እንግዲህ አሁን ይሄ ነው ሳልሞት አትከልክለኝ ያለው አንደኛው ከንቱነትንና ሐሰተኝነትን ከኔ አርቃቸው። ከርማስ እግዚአብሔር ማስተዋሉን ይስጣን። ከንቱነት ሐሰተኝነት ከኔ አርቃቸው ነው ያለው። አሉ ግን ቅርብ ነው ያሉት፣ ከሱ ጋር ነው ያሉት፣ ከህይወቱ ጋር ነው ያሉት፣ ከኑሮው ከስልጣኑ ከማዕረጉና ከእውቀቱ ጋር ነው ያሉት። እነዚህ ነገሮች አስተውሉ። ይሄ እንግዲህ እነዚህ የመናፍስት ግብሮች ናቸው። የክፉ መንፈስ የሥጋ ፈቃድ እና ከሰዎች የሚመጡ ነገሮች ናቸው። ከንቱነትንና ሐሰተኝነትን ከኔ አርቃቸው። ከንቱነት ማለት በጣም መውረድ ነው፣ በጣም ዝቅ ማለት ነው። ከንቱነት በማይረባና በልኩስኩስ መንገዶች ውስጥ መገኘት ነው። ከንቱነት አላስፈላጊ የሆኑ ቦታዎች ውስጥ ወርዶ ዝባዝንቴ የሆነ ያስተሳሰብ ነገሮችን መሸመት ነው። ከንቱነት ከአጋንንትና ከክፉ መናፍስት ጋር እየተነጋገሩ ሰዎችን ሆነ ራስን ለክፉ መንፈስ መስጠት ነው። እነዚህ ከንቱነቶች ናቸው። ከወደቀ ከከንቱ መንፈስ ጋር መኖር የዚህ አይነት ጠባያቶች ዛሬ በሀብቱ ዙሪያ እነዚህ ነገሮች በጣም ባደገኛ ሁኔታ በከተማዎች ሰፍተው ይገኛሉ። ከዚህም አንዱ ከከንቱነት ክፍል ውስጥ መጽሐፍ ከንቱ ከሚላቸው ነገሮች የዚህ የጠንቆላውን ዓለም የሚወዱ ሰዎች መብዛትና መጨመር ነው። እነዚህ ከንቱ ይባላሉ። ከንቱ የሚለው ቃል የሚያካትተው በዚህ በእኛ በአማርኛው አተረጓጎም ሲፈታ ምናምንቴ ከሚለው ቃል ጋር የተያያዘ ነው። የኤሊ ልጆች ምናምንቴዎች ነበሩ ይላል በመጽሐፈ ሳሙኤል አንደኛው ምዕራፍ 4 ላይ ምናምንቴዎች ነበሩ ይላል። ከንቱዎች ነበሩ ማለት ነው። ከንቱ ማለት ሌላው ሁለተኛው ትርጉሙ ለዛሬ የሚኖር መስሎ ለነገ የሚጠፋ ነው። ከንቱ ለዛሬ ክብሩ ትልቅ ሆኖ ለነገ የሚዋረድ ነው። ለዛሬ ብርቱ የሚመስል ለነገ የሚደክም ነው። ከንቱ ነው በቃ። ይሄ አቅመ ቢስነትን ደካማነትን የሚገልጽ ነው። ታዲያ በመንፈሳዊ ሕይወት ስናይ ክፉ መንፈስን አጋዥ የሚያደርጉ በእግዚአብሔር ዓይን ሲታዩ እነዚህ ከንቶች ናቸው። የሰው ልጆች ላይ የሚመትቱ እድል የሚወስዱ አሟርተው የሰው አእምሮን የሚያደነዝዙ በመናፍስት ጉተታ የሚኖሩ ከአጋንንት ጋር ህብረት ፈጥረው ክፉ መንፈስን የሚያገለግሉ የሰዎችን ጉዳት ዘወትር
በመጉዳት የሚኖሩ እነዚህ ከንቶች ናቸው። የትናንትናው ዘመናቸው ለነገ ሲሸጋገር እርግማንን ይዞ የሚመጣ ነው። ስለዚህ ሰለሞን ከጠላው አንዱና በጣም ከማይወደው እና ሳልሞት አትከልክለኝ ከኔ የምታርቃቸው ነገሮች ቢኖሩ ይሄ ነው በማለት አረጋግጦ ተናገረ። ከንቱነትንና ሐሰተኝነትን ከኔ አርቃቸው። በጣም ሁላችንም ልንጸልየው የሚገባ እውነት ነው። ዛሬ ብዙ ነገሮች በከንቱነትና በሐሰተኝነት ዘመናችንን እንድንጨርስ አድርጎናል። እዚህ ላይ አንድ ልናውቀው የሚገባ እውነት አለ። ከዛም ውስጥ አንዱ ከንቱነትን ተመሳስለን የምናልፈው እውነት አይደለም። ብዙዎቻችን ብዙ ከንቱ ነገሮችን ተመሳስለን እናልፋቸዋለን። ይሄ መመሳሰል ማለት በራሱ ነገሩን መደገፍና አብሮ ሳይሆን አይቀርም ብሎ የማመን ምልክት ነው እና ብዙ ከንቱነትና ሐሰተኝነትን የኑሮ ማዳበሪያ አድርገን ከያዘን ሰንብተናል። ዛሬ ብዙ ከንቱ ነገሮች ከዚህ ከሟርቱና ከዚህ ከክፉ መንፈስ ባሻገር አንዱ ኮንኖ በጠብ የሚያገኘው ማዕረግና ስልጣን እየጨመረ መምጣት ነው። በእውነት ያ የሚያገኘው ነገር ከንቱ ነው ማለት ነው። በበጎ መንገድ የሚያልፍ አይደለም። ስለዚህ ከንቱነትንና ሐሰተኝነትን በምንወድበት ጊዜ በሕይወታችን ውስጥ የቅርብ ወዳጃችን ይሆናል። ከኔ አርቃቸው እኮ ነው ያለው ሰለሞን። ከኔ አርቃቸው የሚለው ቃል ከኔነቱ ውስጥ ይሄ ከንቱነት እና ሐሰተኝነት ቦታ ነበረው ማለት። ይሄ ደግሞ የክፉ መንፈስ ግብር ነው። የክፉ መንፈስ እንደ አንድ ርስትና ቦታ አድርጎ ከሰው ልጅ ሕይወት ውስጥ የሚያስቀምጠው መዝገቡ ነው ከንቱነትና ሐሰተኝነትን። የከንቱነት ጠባያቶች በኑሮ ውስጥ ደግሞ ሲገለጡ ምቀኝነት፣ ከሌ ያደገ፣ ከሌ በለጠ፣ ከሌ ከፍ አለ ብሎ እንቅልፋቶ ማደር፣ ስለዚህ ውድቀቱን መመኘት፣ በአኗኗሩ ላይ ጉዳት እንዲደርስ መመኘት። በዚህ ጊዜ መናፍስቱ ጥሩ አይነት የሕይወት ርስት ልብ ውስጥ አግኝቷል ማለት ነው እዚህ አይነት ሰው ላይ። ሰለሞን ግን ይህንን ተቃውሞታል። ከንቱነትንና ሐሰተኝነትን ከኔ አርቃቸው። ሌላው በጣም ቅርብ የሚሆኑ ነገሮች ከእውነት ይልቅ እነዚህ ከንቱነትና ሐሰተኝነት ናቸው፣ ይቀርባሉ። ከሌላው የበለጠ ቅርብ ሆነው ከሕይወት ጋር ይታገላሉ። በጣም ነው የሚታገሉት። የትግላቸው አይነት ደግሞ ብርቱ ነው። ከነዛም ውስጥ አንዱ ከንቱ ለሚሆን ስልጣን ራስን አሳልፎ መስጠት፣ በዚህ በስልጣን ውስጥ ወደ ታች ያለውን መጉዳት፣ መጫን፣ አይኑ፣ አካሄዱ፣ አነጋገሩ አላማረኝም ብሎ በክፋት ማሰብ፣ መተናኮል፣ እነዚህ ከማዕረግ ውስጥ የሚመጡ ከንቱነቶች ናቸው። በኃይል መተናኮል፣ ባለህ አጋጣሚ በሴራ ማደናቀፍ፣ በአኗኗርህ ላይ አደጋን መፍጠር፣ በተሰጠው ማዕረግ ላይ ውርደትን እና ክፉ ነገሮችን አቀነባብሮ ማዋረድ፣ ዝቅ ማድረግ፣ እነዚህ እንግዲህ በስጋዊ ኃይል የምንሄድባቸው ናቸው። በሟርቱ በምንሄድበት ጊዜ ደግሞ በመንፈስ መጠላለፍ ነው። በክፉ መንፈስ፣ በጠንቋይ፣ በአስማት፣ በሟርት፣ በቡዳ መንፈስ፣ በዛር በውቃሪ መንፈስ ሌሎችን ጎድቶ መጣል እና ደርዛቸውን ማጥፋት። ይሄኛው ደግሞ በተሰወረ መንገድ የማጥቃት ችሎታ ነው። ይህ ራሱ ከንቱነት ነው። ያ ቀድሞት የሚሞተውን ተከትሎት ሲሞት እናየዋለን። ይህን ከንቱ ስራ የሰራው ማለት ምንም ወይ ቀድመውና ይሞታል። ገለዋለሁ ብሎ የመተተበት አንዳንድ ጊዜ ልክ እንደዚህ አይነት ነገር ይሆናል ማለት ነው። ለምሳሌ አሁን አንድ ሰው ነበረ። ያ ሰው እንዲሞት ፈልጎ መድኃኒት
አጠጥቶታል። ያ መድኃኒት በውስጡ ተቀምጦ እባብ ምናምን ፈጥሮ አንጀቱን አንዳንድ ሰውነቱን እየጎዳው ይኖር ነበር። ሌላ ደግሞ ምቀኛ ይሄ ችግር እንዳለበት እያለ ሌላው ደግሞ እንደዚሁ እንዲሞት የፈለገ ደግሞ ሌላው ሰው መድኃኒት ቀጥቅጦ ምን ብሎ ያው አጠጣው። የሚገርም ነገር ነው። መጀመሪያ የገባውን መድኃኒት ሁለተኛው ገለዋለሁ ብሎ የገባው መድኃኒት ያን የመጀመሪያውን አወጣውና ቁጭ አለ። ይህ እንግዲህ እግዚአብሔር እንደዚህ ያደርጋል። በመጀመሪያው ይሞታል ሲባል ሳይሞት ውስጡን እየጎዳው ተቀመጠ። ሁለተኛው ሰው ደግሞ እንደዚሁ ከእንደዛኛው ተንኮለኛ ሰው ስለነበረ ያው መድኃኒት አጠጣው በቡና ምናምን አድርጎ። ግን ያ አድሮ ከሰውነቱ ውስጥ የነበሩትን እባቦችና ውስጥ የፈጠሩትን ተዋሲያን ገድሏቸው ሰውየውን ሳይነካው እዛ ውስጥ ያሉትን መንፈሱ ያዘጋጃቸውን ነገሮች ገድሎ በማግስቱ በላይም በተቀማጥም ሲወጣ ትልልቅ እባብ እንቁራሪት ምናምን የሚመስል ምሽላሊት የሚመስል ነገር ወጣ። እገለዋለሁ ብሎ የሰጠው መድኃኒት ውስጥ የተቀበሉትን ገድሎ አወጣለት። እንግዲህ እንደዚህ ያለ እንዲህ አይነት ነገር አለ። እንግዲህ የእግዚአብሔር ሥራ ነገሮችን እንዲህ ይለውጣል። እንግዲህ ሁለት ከንቶች በአንድ ሰው ምስኪን ድሃ ላይ መተቱ ማለት ነው። እንዲሞት ነው እንግዲህ ሁሉም ይሙት የሚል ሐሳብ ነው ያለው። እነዚህ ሰዎች አሁን በመቃብር ላይ ይኖራሉ። ይሞት የመጀመሪያ ቀባሪ ሬሳ ተሸካሚዎች ነው የሚሆኑት። እንዲህ አይነት ከንቱነትና የሐሰተኝነት ልብ ክፉ ነገር ሲቀርበን ከውስጥ በኩል ሲኖር መሻታችንም ምኞታችንም ለሌላው አደጋ እንዲሆን ያደርጋል። ስለዚህ ለሌላው እኔም አደጋ እንዳልሆን አለ ከንቱነትንና ሐሰተኝነትን ከኔ አርቃቸው፣ ሳልሞት አትከልክለኝ ያለው ይሄ ነው። እንግዲህ ይህንን ጸሎት እኛም በአግባቡ ይዘነው እና ከኋላ በመንፈሳዊ በረከት ውስጥ ተወልደን የዚህ መንፈሳዊ ተስፋ መግለጫዎች የምንሆንበትን እድል የምናጣ ከሆነ ከንቱነትና ሐሰተኝነት የኑሯችን፣ የማዕረጋችን፣ የእድገታችን፣ የስልጣናችን በመጨረሻም የመዋረዳችን ቤት ይሆናል ማለት ነው። የውርደታችን ቤት ይሆናል። ከዛ አንጻር ሳይሆን አይቀርም ሁለንተናዊ ድቀትና ውድቀት ዘወትር የማይለየን ትውልዶች አይነት ሆነን ይኸውና በመላው ዓለም ተበታትነን መከራ እናያለን። እና ከንቱነትና ሐሰተኝነትን ከኔ አርቃቸው በማለት ጸልያል። እንደዚህ አንድ ምዕራፍ ቢሆንም ሁለት ባህሪያቶች እንዳላቸው እናያለን። ከንቱነት ለብቻ እንደራሱ እና ነው የሚለው፣ ሐሰተኝነት ተከታይ ነው። የተያያዙ አደጋዎች ናቸው። እነዚህን ለማለፍ የምንችልበትን እድል እንድናገኝ እንግዲህ ሳልሞት አትከልክለኝ በማለት ወደ ፈጣሪ ጮኸዋል። ስለ ባህሪያችሁ ጸልያችሁ ታውቃላችሁ? ይህ አንተ ወገኔ እስቲ በደንብ አስብ። ስራ ራስህ ባህሪ ጸልየህ ታውቃለህ? ጌታ ሆይ የኔ ባህሪ ለሌሎች የሚመች አድርገው፣ ከሕይወትም ከንቱነትና ሐሰተኝነትን አርቃቸው ብለህ ነበር። ይህን የማስተዋል ጊዜ አግኝተሃል? በትምህርትና በእውቀት ዙሪያ ባሉ የስብስብ የሆኑ ፈተናዎች ውስጥ ወድቀህ የምትማቅቅ አይደለም። በስነ እውቀት ደረጃ ዓለምን አሸንፋለሁ ብለህ የምትሮጥ አይደለም። ሩጫህና ግቡ የሮጥክባቸው ቦታዎችና ስፍራዎች የሮጥክላቸው ሰዎችና ገጽታዎችን ስታየው ግን እስካሁን ድረስ ያንተ ራስ ምታቶች ናቸው። አየህ፣ አንድ ነገር አስተውል። ከራስህ ባህሪ ጋር ያለውን ትግል ረስተኸዋል። ይህ ትግል ደግሞ አንደኛው ከውስጥህ፣ ሁለተኛው ከውጪ፣ ሌላው ደግሞ አንተ ራስህ ከማታውቃት ከነፍስህ ጋር ያለ ትግል ነው። አንድ ነገር አነሳ። የረቀቀው የውስጠኛውን ትግል ለማገናዘብ ጊዜ ከሌለህ ዛሬ በዓለማችን ዙሪያ ከጓደኞችህ፣ ከባለስልጣኖችህ፣ ከማዕረግተኞችህ፣
ከፋብሪካው ከኢንዱስትሪው ባለቤት አገኘዋለሁ ብለህ የምትለው ነገር ሁሉ ውጫዊ ጭብጥ እንጂ ውስጣዊ ጭብጥነትን የሚያሳይህ ነገር የለም። እንኳን በዓለማዊ በመንፈሳዊም እንኳን ያጣነው ነው። የውስጥ ህይወት ጭብጦች አስተውና ስለዚህ የውስጠኛውን የህይወትህን ጭብጥ ለማረጋገጥ ለመያዝና ለመቆጣጠር የምትችልበትን እድል የምታገኘው ከንቱነትንና ሐሰተኝነትን ለማራቅ ያለ ፍላጎት ዕለት ዕለት ይጨምር ነው። ይህም በእምነት የምትጋፈጠውና በእግዚአብሔር መንፈስ የምትከላከለው ነው። አለበለዚያ ሳልሞት አትከልክለኝ ካል የሚለውን የጸሎት ኃይል ከሰለሞን ወስደህ ካልተጠቀምክ በእውነት ሳትሞት የምታያቸው ነገሮች በሙሉ ከንቱነትንና ሐሰተኝነትን የሚያጠናክሩ ናቸው። ዛሬ በጣም የሐሰት ደብዳቤዎች፣ የሐሰት ቃላቶች፣ የሐሰት ስራዎች፣ የሐሰት ሞዴሎች፣ የሐሰት ጠባዮች ሰው ልጆችን በሙሉ ተቆጣጥሯል። እያንዳንዱ ሰው በራሱ ጠባይ አይደለም የሚኖረው፣ በሌላው ጠባይ ነው የሚኖረው። በሌላው የራሱ ጠፍቶት በፍለጋ ላይ የሚገኝ ትውልድ ቀዳሚዎቹ እኛ ነን። የራሱ አይደለም እየተዋስን የምንለው የተውሶ አያድርም ይሄዳል ተመልሶ ነው። ስለዚህ የተውሶ ኑሮ፣ የተውሶ ጊዜ፣ የተውሶ አይን፣ የተውሶ ፋሽን፣ የተውሶ ጠባይ፣ የተውሶ አነጋገር እነዚህ በሙሉ በራሳችን ላይ የኛ ባልሆነ መንገድ የሚፈትኑ ናቸው። ከንቱነትና ሐሰተኝነትን ከኔ አርቃቸው። አስደናቂ የጸሎት የልመና ኃይል እዚህ ውስጥ ታገኛለህ። ሳይሞት ስለለመነ በእውነት በጣም ትልቅ መሰረታዊ የሆነ ያካሄድ የስነ ምግባር መንገድ ገላጭ ሆኖ እናገኘዋለን። እንግዲህ ከንቱነት በዚህ አይነት የመሟረት ጠባያቶች ውስጥም አልፎ ወደ ሐሰት ይሸጋገራል። ከንቱነት ከነበረው ከአባቶቹ መንፈሳዊ ተስፋ የወረደ ትውልድ ምልክት ነው። ከንቱነት በመናፍስት ድጋፍ የዓለምን እንጀራ ለመብላት የሚሮጥ በሐሰት በኩል ከብሮ የሐሰት ኑሮን ለማደራደር የሚቸኩል ነው። ድንቅ ስራውን ማዳኑን መስክሩ ያበራል ቤቱ እግዚአብሔር ገብቶበት የማይሆን የለም። እንግዲህ ክብራትና ክብራን ውድ አድማጮች ሳልሞት አትከልክለኝ በሚል ርዕስ መምህር በክፍል 82 ያስተማሩትን ነበር ያዳመጥነው። በሚቀጥለው ሳምንት ደግሞ የዚህን ቀጣይ ሁለተኛውን ክፍል 82 ለን እናዳምጣለን ማለት ነው። በተረፈ እንግዲህ ዛሬ ባዳመጣችሁት ትምህርት እንደተደሰታችሁ ቁም ነገር እንደጨበጣችሁ አልጠራጠርም። የመምህርን ፕሮግራም ገልጬላችኋለሁ። መምህር ከጁን ጣሊያን ሀገር ይሄዳሉ። ከጁን 5 ጀምሮ 6 እና 7 የመምህር ጉባኤ የሚደረግበት ነው። አርብ፣ ቅዳሜ፣ እሑድ። በሳምንቱ እንደገና በጁን 12፣ 13 እና 14 ማለት ነው የመምህር ጉባኤ እንደዚሁ በደብረ ከነአን ስላሴ ቤተክርስቲያን ሮም ጣሊያን ሀገር ሮም በሚኖረው ወይም ባለው ቤተክርስቲያን ውስጥ የእሳቸው ጉባኤ ይደረጋል። ይሄው ነው ፕሮግራማቸው ማለት ነው። ወደ ዛሬው ትምህርት ሳልሞት አትከልክለኝ በሚል ርዕስ መምህር ያስተማሩትን እነሆ። ወደ ዛሬው ትምህርት ሳልሞት አትከልክለኝ በሚል ርዕስ መምህር ያስተማሩትን እነሆ። አንድ ነገር አነሳ። የረቀቀው የውስጠኛውን ትግል ለማገናዘብ ጊዜ ከሌለህ በዛሬ በዓለማችን ዙሪያ ከጓደኞችህ፣ ከባለስልጣኖችህ፣ ከማዕረግተኞችህ፣ ከፋብሪካው ከኢንዱስትሪው ባለቤት አገኘዋለሁ ብለህ የምትለው ነገር ሁሉ ውጫዊ ጭብጥ እንጂ ውስጣዊ ጭብጥነትን የሚያሳይህ ነገር የለም። እንኳን በዓለማዊ በመንፈሳዊም እንኳን ያጣነው ነው። የውስጥ ህይወት ጭብጦች አስተውና። ስለዚህ የውስጥ
ውስጠኛውን የሕይወትህን ጭብጥ ለማረጋገጥ ለመያዝና ለመቆጣጠር የምትችልበትን እድል የምታገኘው ከንቱነትንና ሐሰተኝነትን ለማራቅ ያለ ፍላጎት ዕለት ዕለት ሲጨምር ነው። ይህም በእምነት የምትጋፈጠውና በእግዚአብሔር መንፈስ የምትከላከለው ነው። አለበለዚያ ሳልሞት አትከልክለኝ ካል የሚለውን የጸሎት ኃይል ከሰለሞን ወስደህ ካልተጠቀምክ በእውነት ሳትሞት የምታያቸው ነገሮች በሙሉ ከንቱነትንና ሐሰተኝነትን የሚያጠናክሩ ናቸው። ዛሬ በጣም የሐሰት ደብዳቤዎች፣ የሐሰት ቃላቶች፣ የሐሰት ስራዎች፣ የሐሰት ሞዴሎች፣ የሐሰት ጠባዮች ሰው ልጆችን በሙሉ ተቆጣጥሯል። እያንዳንዱ ሰው በራሱ ጠባይ አይደለም የሚኖረው፣ በሌላው ጠባይ ነው የሚኖረው። በሌላው የራሱ ጠፍቶት በፍለጋ ላይ የሚገኝ ትውልድ ቀዳሚዎቹ እኛ ነን። የራስ አይደለም እየተዋስን የምንለው የተውሶ አያድርም ይሄዳል ተመልሶ ነው። ስለዚህ የተውሶ ኑሮ፣ የተውሶ ጊዜ፣ የተውሶ አይን፣ የተውሶ ፋሽን፣ የተውሶ ጠባይ፣ የተውሶ አነጋገር እነዚህ በሙሉ በራሳችን ላይ የኛ ባልሆነ መንገድ የሚፈትኑ ናቸው። ከንቱነትንና ሐሰተኝነትን ከኔ አርቃቸው። አስደናቂ የጸሎት የልመና ኃይል እዚህ ውስጥ ታገኛለህ። ሳይሞት ስለለመነ በእውነት በጣም ትልቅ መሰረታዊ የሆነ ያካሄድ የስነ ምግባር መንገድ ገላጭ ሆኖ እናገኘዋለን። እንግዲህ ከንቱነት በዚህ አይነት የመሟረት ጠባያቶች ውስጥም አልፎ ወደ ሐሰት ይሸጋገራል። ከንቱነት ከነበረው ከአባቶቹ መንፈሳዊ ተስፋ የወረደ ትውልድ ምልክት ነው። ከንቱነት በመናፍስት ድጋፍ የዓለምን እንጀራ ለመብላት የሚሮጥ በሐሰት በኩል ከብሮ የሐሰት ኑሮን ለማደራደር የሚቸኩል ነው። ማግኘትን፣ መብላትን፣ መጠጣትን የሚያመልክ ነው። ሆዳምነት ነው የከንቱነት ጠባያቶች። በዚህ ውስጥ ተከታዩ ሐሰተኝነት ነው። ሐሰተኝነት ሙልጭ ብሎ ብዙ እውነቶችን የሚደመስስ ከዲያብሎስ ጋር የሚያቆራኝ ነው። የዮሐንስ ወንጌል ምዕራፍ 8 ላይ እናንተ አባታችሁ ዲያብሎስ ነው፣ ዲያብሎስ ሐሰተኛ ነው፣ ሐሰተኛ መሆኑን የሚገልጸውም ደግሞ ከውስጡ አውጥቶ ነው። ሐሰትን ሲናገር እውነትን አስመስሎ ነው። ስለዚህ ልክ የዛሬ አይነት ባህሪ ያላችሁ የአብርሃም ዘሮች ግን አይደላችሁም። እነሱ የአብርሃም ዘር ነን አሉ፣ ግን አይደሉም። እውነት የሆነው ኢየሱስ ክርስቶስ ከፊታቸው ቆሞ አንተ እውነተኛ ሰው አይደለህም ብለው ካዱት። በቃ ይሄ ነው እውነትን አይናችን እያየ እውነትን እንክዳለን። ሐሰት በዚህ በአሁኑ ዘመናችንም ሐሰትን ደጋግመህ ስታወራው ሰዎች ሲሰሙት እውነት ነው ብለው ይቀበሉታል የሚል አነጋገር አለ። እዚህ ከርዕዮተ ዓለም ሰዎች የሚንጸባረቅ ቋንቋ ነው። ሐሰትን ሁልጊዜ ስትደጋግመው እውነተኛ ሆኖ በትውልድ ውስጥ ይገለጣል ይላሉ። ግን አይደለም። ሐሰት ሁልጊዜ ሲደጋገም ብዙ እውነቶችን አጨልሞ ከብርሃን ይልቅ በጨለማ መንገድ እንደሚወስድ ለማገናዘብ እድል አላገኙም። ይህ የሰማይ አምላክን ኃይልና ፍርዱን ሲረሱ የሚመጣ እምነትና ቋንቋ ነው። ይሄ ሐሰተኝነትን ደጋግመው እንዲሁ ግን ለዓለማቸውም ሆነ ለሀገራቸው በጎ ርዕዮትን አላስገኙም። በሙሉ የከሸፈና የተዋረደ ትውልድ ነው። በስጋ የቆመ ብቻ ነው እንጂ በመንፈሳዊት የቆመ አይደለም አሁን ያለው እና መላእክት አምባሩ የጠፋውና የመጣው ትውልድ
የዛሬው አረማኔውና ጨካኙ ወገን የወጣው ከዚህ ከሐሰት ነገር ውስጥ ነው። የሐሰት እምነቶች አሉ፣ የሐሰት ሃይማኖቶች አሉ፣ የሐሰት ጠባያቶች አሉ። እነዚህ ሁሉ ከዲያብሎስ ጋር ስር የሰደዱ ናቸው። ስለዚህ ከንቱነትንና ሐሰትን ከኔ አርቃቸው በማለት የጸለየው የታላቁ ሰሎሞን ክፍል የልመና ክፍል ውስጥ ዋነኛው ቦታ ከሚይዘው አንዱ ይሄ ነው እና ሐሰትን ጠልቷል። የሐሰት ነገሮች እንደዚሁ በራሱ እንኳን ለመገንዘብ አንዳንድ ነገሮችን እንውሰድ። ዕውቀታችን ውስጥ ሐሰት አለ የለም የሚለው ነገር አንዳንድ እውነት 1 minute left on this call ለአንተ የሚቀርብልህ ብዙ ሐሰቶች አሉ። በዕውቀት ውስጥ ያለን ብልጥግና የሚገድቡ ሐሰቶች አሉ። የኢንዱስትሪውን ዓለም ስታይ አሁን ኢንዱስትሪው ዓለም ራሱን የቻለ ምስጢራዊ የሆነ አሰራር ነው። አንተ እዚህ ልትሰራው የምትችለው ነገር አያካፍልህም። ግን ሞዴሉን እና እንትኑን ከላይ ቦዲውን ይሰጡሃል። ኢንዱስትሪውን ቦዲ ይሰጡሃል። ዋናው ቁልፍ ግን በእጃቸው ነው። ይሄ ራሱ አንድ ሌላ ነገር ነው። ለአንተ የውጭውን ነገር እያሳዩህ በዛ ውስጥ እድሜህ እንዲያልቅ ያደርጉታል። አንተ እዛ ውስጥ ገብተህ የምትሰራበትን ኃይል እንድታጣው ያደርጉሃል። ይሄ እንዴት ነው? በእውነት ውስጥ የተደባለቀ ሐሰት አለ ማለት ነው። እዚህ በእውነት ውስጥ የተደበቁ ሐሰቶች አሉ። ከዛም ውስጥ አንዳንዱ በዛው በውጭው ዓለምም ሆነ በተለያየ አይነት ሁኔታ ስናይ በተለይም ባዕዳን የነጮቹ ዓለሞች እንኳን የውሸት ሳቅ ይሰጡልሃል። የውሸት አነጋገር ይናገራሉ። የሚወዱህ ይመስላሉ ግን አይወዱህም። የሚያፈቅሩ ይመስላሉ ግን አያፈቅሩህም። ስለዚህ የተደበቁ ነገሮች አሉ። እውነት ይመስላሉ ግን እውነት አይደሉም። ይነግሩሃል፣ ቀስ እያሉ ይነግሩሃል። እና እንዲህ አይነት የሐሰተኝነት መንፈስ ለምደውታል። ሐሰተኝ እንትንህን ለማወቅ ሁኔታህን ዝቅ አድርገው ለማየት በከንቱነትና በሐሰተኝነት ባህሪያቸው ይገመግሙሃል። እንዲህ አይነት ነገሮች አሉ። እነዚህን ነገሮች ነው እንግዲህ እውነተኛ ለመሆን ስለፈለገ ሰለሞን ከንቱነትና ሐሰተኝነትን ከኔ አርቃቸው። እንግዲህ የከንቱነትና የሐሰተኝነት ባለቤት የሆነው ደግሞ ዲያብሎስ ይህንን አጋጣሚ እንደሚጠቀም ከሰለሞን እንረዳለን። ሰለሞን ከተከበረው ከዳዊት እንኳን የተገኘ ሆኖ ሳለ ከንቱነትና ሐሰተኝነት ይዋጉታል ማለት ነው እና ብዙ ጊዜ ያስቸግሩታል ማለት ነው። እንደዚህ ነው ሳልሞት አትከልክለኝ ብሎ ሱባኤ የቆጠረው። ይሄ እንግዲህ ከጌታው ዘንድ ከፈጣሪ ዘንድ እነዚህን ኃይሎች የሚያርቅበት ጉልበት እና መንፈሳዊ መሳሪያ ለማግኘት ነው የጸለየው። እኛ ይሄንን ስላላልን ከንቱነትና ሐሰተኝነት የዕለት ኑሮ ፖሊሲያችን እስከመሆን ደረሰ። ሐሰትና ወራም ጥጥ አድርገን የዛሬው ዘመናችን ጠቦችና ችግሮች ፍቅር አልባነታችንና እንደዚህ ቅጥ አምባሪ ጠፋ ስደተኝነት የበዛው አለ ምክንያት አይደለም። ብዙ ከንቱነትና ሐሰተኝነት ህይወታችንን ስለጎዳው ነው። ከንቱነትና ሐሰተኝነት ከመሪዎችም ከመንፈሳዊ ስፍራም ቦታ ጠጋ ሲል ብዙ የህይወት እውነቶችን እናጣለን። የህይወት እውነትን ማጣት የመሰለ ትልቅ ድህነት የለም። ደግሞ እነዚህ አደገኛ ከሆኑ ድህነቶች መካከል ዋነኛው ናቸው። እውነትን ከህይወት ውስጥ ማጣት። ስለዚህ ለነዚህ አካባቢዎች ጥብቅ የሆነ ጸሎት አድርጎ ሳልሞት ነው ያለው። ከመሞቱ በፊት እንደዚህ አይነት በረከት ውስጥ መግባት ፈልጓል። ስለዚህ እንዳሳልሞት አትከልክለኝ፣ ከንቱነትና ሐሰተኝነትን ከኔ አርቃቸው።
የዘመናችን ትምህርት አሁን በአንጻራዊ መንገድ ስናየው ተምረናል፣ ብዙ ነገሮች ተምረናል። ባዮሎጂውን፣ ኬሚስትሪውን፣ ፊዚክሱን፣ ግን እውነቶችን አልተማርንም። እነዚህ እውነቶች ከውስጥ በኩል የሚጀምሩ የእምነት እውነቶች ናቸው። የሥነ ምግባር ሞራሉ ሁሉ ጠፍቶን ዛሬ በቃ ሐሜቱ፣ ጥላቻው በከንቱ እንጠላለን። በከንቱ ዝም ብለን በከንቱ ሐሰት እንናገራለን። ዝም ብለን በሬ ወለደ ነው በቃ ምንም መቋጠሪያ የሌለው ቅደደው ካሳ ይበዛል። በቃ ዝም ብለው ቅደደው ካሳ እንደ አቡጀዴ መቀደድ ይበዛል። እና እነዚህ እንደ አቡጀዴ የመቀደድ ሐሰት ንግግሮች ሁሉ የሚመጡት አርቅልን ብለን ስላልጸለይን ነው። እንዲርቁ ምኞታችን አይደለም፣ እንዲኖሩ ባህሪያችን አደረግናቸው። ስለዚህ በደንብ እንዋሻለን። በደንብ ከከንቱ ቦታዎችና ስፍራዎች ውስጥ ኑሮአችንን እንገነባለን። ከዛ አንጻር ሲታይ አድሮ ጥሬ፣ አድሮ ጥጃ፣ አድሮ ባዶ፣ አድሮ ምንም በቃ ሁለንተናዊ ምንምነት ስልጣናችንን፣ ማዕረጋችንን፣ ከፍታችንን ሁለንተናዊ ምንምነት ነው። በቃ ምንም እንግዲህ ይሄ እንዳይሆንበት ነው ሰለሞን በዚህ በመጽሐፈ ምሳሌ ላይ የጸለየው ሳልሞት አትከልክለኝ አለ። እንግዲህ ከንቱነትን፣ ሐሰተኝነትን ከኔ ያርቃቸው ሲል ይሄ በጣም ካሰበው እና ሊወገድ ከሚገባው እውነት ላይ እንደደረሰ ሰለሞን ተገንዝቧል። ከዛም ውስጥ አንዱ ይህንን ያስማቱን ዓለም፣ የመተቱን ዓለም፣ የሟርቱን ዓለም ሁሉ አይቶታል። ከዛ እነዚህ ሁሉ ከንቶች ናቸዋል። ለምሳሌ ቤተ መቅደስ ከሰራ በኋላ እንደገና ሁለተኛው ኮረብታ ላይ የጣዖት መስገጃዎችን በሚስቱ አማካኝነት ሰራ። በዚህ በመጽሐፈ ነገሥትና በመጽሐፈ ዜና መዋዕል የምናገኘው የሰለሞን ታሪክ ይህንን ያሳየናል። ቤተ መቅደስ ሰርቶ በቤተ መቅደስ የጸሎት ዕጣን አድርጎ እንደገና እዛም ሄዶ በጣዖት ፊት ሰገደ፣ ተንበረከከ። እንግዲህ ይሄ የሟርቱን ዓለም ተካፈለ። የክፉ መናፍስትን ጠባያቶችን ያዘ እና ጣዖት ተከለ። በእስራኤል ምድር ላይ ጣዖትን አቆመ። እነዚህ እንግዲህ ከንቱነትና ሐሰት መሆናቸውን ነው የደረሰው። አወቃቸው ወዲያው። በሚስቶቹ ምክንያት ተጠልፎ ጣዖት አቆመላቸው። የግብፅን ጣዖት፣ የባቢሎንን ጣዖት፣ አስታሮትን፣ እነዚህ ለእስራኤል ጠንቅ የሆኑ ጣዖት እስከዛሬ ድረስ እስራኤላውያን ለመንፈሳዊ ሕይወት ልበቢስ ሆነው እንዲወለዱ ያደረገው የጣዖት መንፈስ ተሸጋግሮ መጥቶ በክርስቶስ ላይ ያላቸው ዓይንና የእምነት ምስጢር አልገለጥ ብሏቸው እስካሁን ድረስ ውስጣቸው እንደተሰወረባቸው ይኖራል። ውስጣቸው ጠፍቷቸው ይሄ እንግዲህ ጣዖቱ ሲሸጋገር መጥቶ የእስራኤላውያንን ዓይን ወደ ክፉ ነገር ነው የለወጠው። ዛሬ በአብዛኛው በቃ ዓለማዊው ነገር ላይ ብቻ መኖርን የሚመርጡ እንጂ የነፍስ ሕልውናን የረሱ እስራኤላውያን ነው የሚበዙት። የነፍስን ሕይወት ትተውታል። በብሉይ ኪዳን ሕግ ውስጥ የክርስቶስን አዲስ ኪዳን ጸጋና ሞገስ ለመቀበል እድሉን ያቋርጧቸዋል። ይህ በሰሎሞን ዘመን የገባው የጣዖት መንፈስ ያመጣው ችግር ነው። እርሱ ጸለየ፣ ግን ሌሎቹ ሊጸልዩ ጊዜ አላገኙም። እርሱ ከንቱነትንና ሐሰተኝነትን ከኔ ያርቃቸው ብሎ ያው በወቅቱ የገባበትን የጣዖት አካሄድና አኗኗር ከሐሰት ጋር ተደባልቆ ይመራው የነበረውን ጊዜና ዘመን እንደገና እንዲመለስለት ሳልሞት አሳየኝ እባክህ እነዚህን አርቀህ ብሎ ተማጸነ። ይሄ አንደኛው የጸሎቱ አይነት ነው። ሁለተኛው ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ደሃም እንዳልሆንና እንዳልሰርቅም በአምላኬም ስም በሐሰት እንዳልምል አለ። አይ እንግዲህ በጣም
ብዙ ነገርን ከዚህ የምንማራቸው እውነቶች አሉ። ከነዚህ ውስጥ አንደኛ እውነት ባለጠግነትን አትስጠኝ፣ እንግዲህ ነገር ግን የሚያስፈልገኝን እንጀራ ስጠኝ። ይሄ አንደኛው እውነት ነው። ሰለሞን በብዙ በከበቡት ሰዎች ዘንድ በነበረ ጊዜ ብዙ ነገሮች ጠፍተውበታል። ብሩ፣ ወርቁ፣ አልማዙ፣ ዕንቁ፣ የዝሆን ጥርሱ፣ ምኑ፣ የቤተ መንግስቱ ውበት፣ እነዚህ ነገሮች ሁሉ ምድራዊ ገነት አስመስለውት ነበር። በቃ የእግዚአብሔር መንግስት ገነት ሳይሆን የኔ ቤት ነው ገነት፣ የኔ ኑሮ ነው ገነት ብሎ ነበር። በዚህ መካከል ትልልቅ ድፍረቶች ይከሰታሉ፣ ትልልቅ ችግሮች ይመጣሉ። እግዚአብሔርስ ማን ነው የማለት ባህሪ እንግዲህ ጥጋብ ይሞላል። ከውስጥ በኩል ብርታት ሲጠነክር እንግዲህ በአምላክ ላይ መነሳት ይጀምራል። በዘመነ ባቢሎን የነበረው ትውልድ እግዚአብሔር ማን ነው ብለው ነው ከተማ ሲመሰርቱ ወደ ሰማይ እየወጡ ጦር የወረወሩት። ወደ ላይ ያለውን እንሞክረው፣ የታች ያለውን እናቅበታለን፣ በቁጥጥራችን ስር ሆኗል። ሰውን ካዘዝን፣ ባሪያ አድርገን ከገዛ ነው፣ ትልልቅ ነገር ካሸከምነው የሰው ነገር በቃ ይሄ ነው አቅሙ ይሄ ነው። ነገር ግን ከኛ በላይ የሆነውን ትልቁን ፎቅ ገንብተን እንውጣ ብለው ባቢሎናውያን እንደዛ ሞክረዋል። ጥጋብ ነው ይሄ። የስልሳዎቹ ዘመን ትውልድ በአብዛኛው በግብታዊነት ሲነሳ የነበረው ስሜቶቹንና ቅናቶቹን፣ ምቀኝነቶቹንና ቂሞቹን አጠራቅሞን የተነሳው የተጠራቀሙ ቂሞችና ምቀኝነቶች ብዙ እውነቶችን እንዲረዳ ያደርገውም። ብዙ ቂመኛ የሆነ ትውልድና ርዕዮተ ዓለም መድረሻው ሰላም አይደለም። መድረሻው ግፎችና ክፉ ጉዳቶች፣ እልቂቶችን እንደማጠናቀቂያ አድርጎ የሚጀምር አደጋ ነው እና ያ ነው እና ቂመኛ ትውልድ ሆኖ ከቅናትና ከክፋት በግብታዊ አካሄድ ሲነሳ በውስጡ አንድ ነገር አለ። የጥጋብ ዝም ብሎ እልህ አለ። በቃ ነገኛ እንዲህ እናደርጋለን፣ ነገኛ እንዲህ ርዕዮተ ዓለም ድጋፍ ደግሞ በጎኑ በሚኖርበት ጊዜ መንፈሳዊ እይታዎችን በመካድ ነው የሚራመደው። በቃ ምን የእግዚአብሔር መመሪያዎችን፣ የእግዚአብሔር ጥበቦችን፣ የእግዚአብሔር ፍቅሮችን ሙሉ በሙሉ በመጥላት ላይ የተመሰረተ ግንፍል ያለ አብዮት ነበር ያከናወነው። እነዚህ ክንውኖች ያስከተሉት አደጋዎች ደግሞ ቀላል አልነበሩም። እንደ ሀገርም እንደ ሕዝብም እንደ ታሪክም ብዙ ጉዳቶች ውስጥ ገብተን ያ ግንፍል ያለው ትውልድ እስካሁን ድረስ የባህሪ መገንፈል ጠባያቶቹ ሆነው ሁሉ ጊዜ የሚንጸባረቁት ከመንፈሳዊ እይታ በስተጀርባ ባለ ክህደት ውስጥ ነው የሚታየው። በክህደት ነው የሚገለጠው እና እንዳልጠግብ እንዳልክድህም ማለት የመጀመሪያ ከትምህርቶች ውስጥ ክፉ ነገር እግዚአብሔርን መካድ ነው። ዛሬ በየትኛውም ዓለም ውስጥ ያሉ ሳይንቲስቶች አንድ ኃይል አለ የሚሉት ግራ ሲገባቸው እንጂ እምነት ሊኖራቸው አይደለም። መጀመሪያ ግን ዋናውን የእግዚአብሔርን ኃይል ይክዳሉ። ያ ኃይል የሚሉት አንድ ኃይል አለ ሲሉ ሰይጣንን እግዚአብሔርን አይለዩትም። ይሄ ከአቅማቸው በላይ ሲሆን የሚናገሩት ቋንቋ ሲሆን የሚሰሩት ግን ያን አንድ ኃይል አለ ያሉት የክፉን መንፈስ ኃይል ነው። የዛ ተጽዕኖ ሲያይልባቸው ነው አንድ ኃይል አለ የሚሉት። ስለዚህ እግዚአብሔር እንዳልጠግብ እንዳልክድህም እግዚአብሔር ማን ነው እንዳልን እባክህ ሳልሞት አትከልክለኝ፣ በመጠኑ ስጠኝ፣ ብልጥግናዬ እግዚአብሔርን እንዳይከለክል። ዛሬ ብዙ ባለጠጋዎች በቃ ተቸግረው ነው የሚኖሩት። ብዙ ባለጠጋዎች መንፈሳቸው ቀዝቅዞ ደክሞ ነው የሚኖሩት። ብዙ ባለጠጋዎች ከነበሩበት
የህይወት ደረጃዎች ወርደው ነው የሚኖሩ። ስለዚህ እንዲህ አይነት ችግሮች ስላሉ የዚህ አይነት የመናፍስት ጉዳት በህይወት ውስጥ እንዳይቀጥል የባለ ጠግነት ኃይል እንደ መንፈስ እንደሚጎዳ ስለሚያውቅ እግዚአብሔርን የሚያስፈልገኝን እንጀራ ብቻ አስተኛኝ። ለዚህ ነው ጌታነቱ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ ያለው። ዛሬ በመንፈሳዊ ሕይወትም ብዙ የታወሩ ሰዎች አይጠግብም በማለት የሚሄዱበት አካሄዶች በቃኝ የማያሰኛቸው ሆኗል። ስለዚህ የቢሮክራሲው ዓለም፣ የስርቆቱ ዓለም፣ የዝርፊያው የንጥቂያው ዓለም፣ የግፉ ዓለም፣ እነዚህ የገንዘብ የመገዛት እና ወንጀልን የመፈጸሙ ዓለም ሂደቱ ከዚህ ውስጥ የመነጨ ነው እና እንዳልጠግብ እንዳልክድም እግዚአብሔር ስማን ነው እንዳልን ደሃም እንዳልሆን እንዳልሰርቅም በአምላኬም ስም በሐሰት እንዳልምል ከዚህ አድነኝ ሳልሞት እነዚህን በረከቶች በሕይወቴ ውስጥ እንዲኖሩ አድርግልኝ በማለት ተማጸነ። ይህ ተማጽኖ እጅግ በጣም በሕይወት ውስጥ እንደ መሪ ሊሆን የሚችል ኃይልን ያንጸባርቃል። በሕይወት ውስጥ ብርታት ሊሆን የሚችል ጸጋን ያሳያል እና ከኋላ በኩል ነው ለዚህ ኃይል ለዚህ ተስፋ የሚያበቃ መንፈሳዊ የሆነ ትምህርት እንድናገኝበት ነው እንግዲህ በዚህ መጽሐፍ የተጻፈው። ብልጥግና ራሱ የእግዚአብሔርን ክዳት እግዚአብሔርን በመካድ ላይ እንድንራመድ የሚያግዝ ነው። ብቻውን ብልጥግና ደመነፍሳዊ ሕይወት እንዲኖርን የሚረዳ ነው። የደመነፍስ ሕይወት ዝም ብሎ በቃ ምንም ነገር እንዳናስተውል የሚያደርግ ነገር ነው፣ እንዳንረዳ የሚያደርግ ነገር ነው እና ከኔ አርቅልኝ እንዳልሰርቅም በአምላኬም በሐሰት እንዳልምል በከንቱ እየማልኩ ገንዘብ እንዳላስገባ በከንቱ እየማልኩም እንዳልኖር ውርደት እና ክፉ ነገሮች በርትተው ወደ ሕይወቴ እንዳይመጡ እነዚህን በእውነት ዓይኔ እያየ በበረከት የሚሄድበትን መንገድ እንዳገኝ አግዘኝ ብሎ ከዚህ ከሟርቱ ዓለም ከሐሰቱ ዓለም በብልጥግና ከመታወር ነው ይህንን የጸለየው። ገንዘብ እና ሀብት ያሳውራል፣ መንፈሳዊ ዓይኖችን ያጠፋል፣ መንፈሳዊ መሻቶችን ከመባረክ ይልቅ ወደ እርግማን እንዲያዘነብሉ ያደርጋል። እነዚህ አካሄዶች እንዳይገለጡ ነው እንግዲህ ክቡር ዳዊት በዚህ የጸሎት ኃይል ውስጥ ለማለፍ እድሉን ያገኘው። ብልጥግና ብዙ የሐሰት ነገሮችን የሚያካትት ነው። ከዲያብሎስ ጋር የሚያስተሳስረውም አጋጣሚ በጣም ሰፊ ነው። አንዱ ሲወጣ አንዱ ሲወርድ፣ ለዚህ መውጣት ለዚህ መውረድ ችግሩ ምንድነው የሚል ወደ ጥያቄ የሚያደርስም አጋጣሚ አለ። ሙሉ ጥጋብን ከመናፍስቱ ጋር ያገናኛል። በመናፍስት የፈጠሩ ሰዎችንም እንዲቀርቡ ያደርጋል። በመናፍስት የተጣመሙ ሰዎች እንዲመጡ ያደርጋል። የበረከት ፍለጋና የጭመራውም ሂደት የጭመራ በላው ላይ የማግበስበስ ጠባያቶችን እየበረቱ ሲመጡ አልጠግባይነት ይኖርና በአምላክ የመደገፍ መንፈሳዊ ጸጋም ይቆማል። ያለን ይበቃናል የሚል የበረከት ተስፋዎችን ይቋረጣሉ። እንዲህ እንዳይሆን እንዳልጠግብ እንዳልክድም እግዚአብሔርስ ማን ነው እንዳልል አለበቃ። ዛሬ እንዲህ ማን ነው የሚሉ ምሁራኖች እግዚአብሔር ማን ነው የሚሉ ታላላቆች የዘነጉት ብዙ እውነቶች እንዳሉ አሁን ማገናዘብ ጀምረዋል። አንዳንዶቹ በዚህ በመንፈስ የደደሩትና ከዲያብሎስ ጋር የተማማሉት በውስጥም በስውርም በግልጽም የተያያዙት ካልሆኑ በስተቀር ዘራቸው አጋንንት ሙሉ በሙሉ ካልሆነ በስተቀር ሌሎቹ ለማገናዘቢያ በቂ ጊዜ መስጠት ጀምረዋል። እነዚህ ባካችሁ በዚህ በጥጋብ ዘመን የተነሳን አብዮተኞች ከእንጀራና ከነገር ከቂምና ከእልህ የተነሳን ተራማጆች እግዚአብሔር ያስፈልገናል። እግዚአብሔር ማን ነው ብለን ነበርና ተፈጥሮስ ምንድነው ብለን ነበርና በጣም ጠግበን ነበር።
ያ እንግዲህ እንደ ሀገርም እግዚአብሔር የለም ያልን ህዝቦች ነን። እግዚአብሔር አለ የምንልበት ዘመን እስኪመጣ ድረስ ፈተናው እየጨመረ ነው የመጣው። አምላካችን ሆይ አለ ማረን ማለት አለብን። እስራኤሎችም አንድ ወቅት እግዚአብሔር የለም ብለው ነበር። የለም ማለት በቃ የለም ባይኖር ኖሮ እንዲህ ነው ነበር አሉ። በምድረ በዳም አጉረመረሙ። በብዙ ቦታ ላይ ፈተኑ። ማሳ ተዴራ በሚባል ቦታ ላይ እግዚአብሔርን ፈተኑ። እግዚአብሔርን አስቆጡ። ታዲያ ምን ሆነ ችግሩ? 40 ቀን የሚሄዱባትን ሀገር 40 ዓመት ሲዞሩ ቆዩ። በቃ አይመጥለ ያዛቸው። ዛሬ ልክ እንደዚህ ኑሯችንን ጊዜያችንን የምናገኝበትን ቦታ እድላችንን የምናገኝበት ስፍራ ተሰውሮን ይኸው ከሀገር እስከ ሀገር እድሜ ልካችንን እየዞርን ያለን የሌላ ዓለም ጉልበታችንን እና ዕውቀታችንን እየሸጥን የምንኖር ወገኖች ሆነናል። ተዘዋዋሪ ባርነት ውስጥ ገብተን የማይፈቀሩ ግን የምናገለግል ሰዎች ነን። አገልግሎንም ወሽና ኢትዮጵያውያን የተባረካችሁ ናችሁ አይደለም የሚሉ ነጥቦች ናቸው፣ ስደተኞች ናቸው ነው የሚሉን። እንትንም መኖሪያ ፈቃድና ቦታ ስፍራ ግዛት ሰጠውንም እኮ ዜጎቻችን ሆነዋል ብለው አያምኑም። ወረቀቱ ነው ዜጋ ነው የሚለው እኮ ሌላ እኮ አይደለም። እንዲህ የሆነ ዓለምና ትውልድ ላይ ነው ወደቀው እና የራሱ የሆነው ነው ለማግኘት የምትችለው እግዚአብሔር ማን ነው ብለህ በተነሳበት ርዕዮት ውስጥ አይደለም። እግዚአብሔር ሆይ አንተ እድልን መወሰን ትችላለህ ስንል ክቡር ዳዊት ሲጸልይ እንዲህ ነው፣ ዕጣና ፋንታዬ በአንተ እጅ ላይ ወድቃለች አለ። የዕጣ ፋንታዬ በአንተ እጅ ላይ ናት በማለት እድሉን በእግዚአብሔር ዕጣ ላይ አሳርፎታል። ሰሎሞንም ይህንን ተከትሎ ያለው ዕጣ ፋንታዬ አንተ ነህ ነው ያለው። ዕጣ ፋንታዬ አንተ ነህ። ስለዚህ በጥልቅ መንፈስ የመራመድን ኃይል ተስፋ አድርጎ እንደገና ሳይሞት ሲጮህ ነው። ሳይሞት እነዚህን በረከቶች እንዲያገኛቸው ነው የተማጸነው። እና ስለዚህ ወገኖቼ ሁላችንም የዚህ መንፈሳዊ በረከት ኃይል መኖሪያዎች እንድንሆን ያስፈልገናል። ከንቱነትን፣ ሐሰተኝነትን እና በብልጽግና ውስጥ ያሉትን ወንጀሎች የምንቋቋመው የክርስቶስን ኃይል ስናይ ነው። ወደ ክርስቶስ ስንመጣ ነው። ክርስቶስ ደግሞ ለኛ የተናገረን ብዙ ነገር አለ። በተራራው ስብከት ውስጥ በመንፈስ ድሆች የሆኑ በመንግስተ ሰማያት ባለጸጎች ናቸው ብሏል። የእግዚአብሔርን መንግስት ይወርሳሉና በመንፈስ ድሆች የሆኑ ያለ በመንፈስ ቅዱስ ሀብት ያላቸው እንደሌላቸው ለሌሎች የሚረዱ የሚያግዙ የሚያካፍሉ የሚያበሉ የሚያጠጡ የሚያለብሱ ሲሆኑ ሰማያዊ የሆነው ኑሯቸውን እያስተካከሉ ነው። የነፍስ ክብራቸውን እየጨመሩ ነው ማለት ነው። ስለዚህ እነዚህ ባለጸጎች ይሆናሉ። ባለጸጎችም ደህዩ እመቤታችንም የጸለየችው ጸሎት አለ። አዎ ባለጸጎች ደህዩ ተራቡ፣ ድሆችም በበረከቱ ጠገቡ ብላለች እመቤታችን በጸሎተ ሰነ ማርያም። ወአጥገበውም በረከቱ ለሩዋን ወፈነው ሙራቆሙ ለቡላን ባለጸጎችን ባዶ እጃቸውን ሰደዳቸው፣ ድሆችን በበረከቱ አጠገባቸው። ድሆች ነቢያትን፣ ሐዋርያትን ምንም የሌላቸውን በእግዚአብሔር አምላክ ጸጋና ሞገስ አጠገባቸው። ክብሩን እያሳየ ማዳኑን እያሳየ ጸጋውን እያሳየ አስከበራቸው። ተስፋቸውን ሁሉ በእርሱ ላይ እንዲጥሉ አደረጋቸው። ይሄ ነው በረከቱ። ባለጠጎችን ባዶ እጃቸውን ሰደዳቸው፣ ነገስታትን ከዙፋኑ አዋረዳቸው ይላል። ይሄ ነው እንዲህ እንዳይሆን ሰለሞን ከወዲሁ ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ በማለት ተማጸነ። እንዳልጠግብ እንዳልክድህም። ጥጋብ በራሱ ራሱን የቻለ ወንጀል ነው። ዛሬ እየጠገበ አባት እናት መከራ አይቶ በፋብሪካው በኢንዱስትሪው በትራንስፖርቱ በምኑ እየሮጠ ልጄ ብላ ይላል። አካል በላም እያለ ረሃብ ይመኛል። አሁን የዚህ የውጭው ዓለም ረሃብ ይመኛል።
ምንድነው መራብ እያለ ጾሙን 3 ቀን 4 ቀን 5 ቀን የሚያደርግ ከጾም ጋር የተያያዘ አይደለም ግን አይደለም እንደዚሁ ከጥጋብ የመነጨ አቋቋም የሚጾሙ የኢሮፕ ልጆች አሉ በቅንጦት ላይ ተመሰረቱ እንደውም በአሁኑ ዘመን ይልቅ ከሚበላው ይልቅ ሳይበላ የሚኖረው ነገር ጤና እየሆነ ነው የመጣው ምክንያቱም ድሮ እየበሉ ነበር ጤና ድሮ እንጀራ ፍለጋ ነበር አሁን ደግሞ እንጀራው መርዝ እየሆነ እንጀራውን እየተወረን ያለን እንጀራው መርዝ ሆነ ስጋው መርዝ ሆነ የተለያየ ነገር አለ ንጥረ ነገር አለ ያ ሁሉ ሰውነቱ ስትበላው እንቅልፍ የሚከለክል ሰላም የሚያሳጣ የሚያቆነጣነት የሚረብሽ አይነት ሆኖ ተገኘ ስለዚህ ዛሬ እንደውም ሰው እንጀራ እየተወ ነው በቃ ምን አደከማችሁ መብላትን እየቀነሰው ነው ምን ሲበላ ነው የሚታመነው እንጀራው ህመም የሆነበት ዘመን ላይ ነው የደረሰው ብልጥግናው ህመም ኑሮው ህመም ገንዘቡ ህመም ሁሉ ህመም ሆነበት ችግር እያመጣ ነው ደቡብ አፍሪካ ሰርተው ገንዘብ ባገኙ አይደል ያ ሁሉ ድብላ ያ ሁሉ ድብደባ ያ ሁሉ ቃጠሎ ይሄ ሁሉ ነው ያ ሁሉ ንዳድ ያ ሁሉ እሳት መናገድ ቦማ አርጎ ማቃጠል ሰውን እንደዚህ እንዲህ አይነት ነው እንግዲህ ትውልድ ጥጋብ ሲመጣ እንዲህ ነው የሚያደርገው ትላንት ደቡብ አፍሪካውያን በውሻ እየተነከሱ እንዳልሞቱ ጥይት መተኮሻ እንዳልሆኑ በስንት ሰዓት ይሞታል እየተባሉ እንዳልተቀጠቀጡና የሞት ሰዓታቸው ከተመቱ በኋላ ምን ሰዓት ነፍሳቸው እንደምትወጣ እንዲህ አይነት ትምህርት መማሪያ የነበሩ ትውልዶች ዛሬ እነዛ ኢትዮጵያ ያደረቻቸውን አንድ የአፍሪካ ሀገር የምንል ትውልዶች እንግዲህ የአንድ ሀገር የአንድ ምድር የአንድ አህጉር ዘርያዎች ብለንኛ እንዘምርላቸው በደደቡን አቃጠሉን እንግዲህ ተመልከቱ እንዲህ ነው የሰው አርዮት ዓለም እንዲህ ነው የሰው ስጋ የሰው ትምህርት እንዲህ ነው የፍልስፍና እንዲህ ነው የነ ማርክስ የነ እንግሊዝ ዕውቀት እንደዚህ ነው እንዲህ አይነት ትውልድ ነው የሚፈጠረው ከእግዚአብሔር የማይገኝ ትውልድ ነው የሚፈጠረው እና እንዲህ ጥጋበኝነት ከሜዳ የሚመጣ ጉልበት ይሆናል እንዲሁ ተነስቶ መገንፈል ይመጣል እና የምናስበው ሌላ የሚሆነው የጥጋበኝነት ባህሪያቶች ሲጠናወቱ ነው በስልጣንም በማዕረግም ጥጋበኛ በምንሆንበት ጊዜ የእግዚአብሔርን ፍርድ እንተዋለን እንረሳዋለን በመንፈሳዊም አንድ ጊዜ ቦታና ስልጣን ከያዝን በኋላም ጥጋበኞች እንሆናለን ከእኔ በላይ ማን ነው ወደ ታች ላለ ብርቱ ሆነ የሚያስፈራሩ ጀነራሎች እንሆናለን ፍቅር ሳይሆን ኃይልን እንጠቀማለን ማስጨነቅን በእንጀራው በኑሮው ውስጥ ድቀት ማምጣት ነው ከዚህ በኋላ እምነት የማያግዝ ስለሆነ ሰው እምነትን ሁሉ ይሸሻል አማኞቹ የማያግዙ ስለሆነ የማይረዱ ስለሆነ ባላቸው አቅም የማይደግፉ ስለሆነ የማያበረታቱ ስለሆነ እምነት ለምን ብሎ በቃ አፍንጫውን ነፍቶ ልናውን አስቆርፎ ከእምነት ይርቃል ይሄም በራሱ አንድ ሌላ ፈተና ነው አንደኛው ትልቁ ችግር መንፈሳዊ ጥጋብና ዓለማዊ ጥጋብ በመንፈሳውያን ዘንድም እንዲህ አይነት መራር የሆነ ባህሪያቶች እንዲኖሩ የሚያደርገው መጥገብ ነው ሁሉ ጊዜ ጥጋብ የሚመነጨው ደግሞ አለ ከማለት የሚመነጨው በቃ ከኔ በላይ ያለም ሌላ ከማለት የሚነሳ እነዚህ የጥጋብ ልጆች ርዕዮተ ዓለምን ፈጥረው ፍዳ ሲያስቆጥሩ ኖረዋል ስለዚህ በእውነት የሰሎሞን ጸሎት ዛሬ መጠነኛ የሆነ መንፈሳዊ ግንዛቤ እንድናገኝ ያግዘናል በማለት ነው ሁለት ነገሮችን ካንተ ሻለሁ ሳልሞት አትከልክለኝ ከንቱነትንና ሐሰተኝነትን ከኔ አርቃቸው ደህንነትና ባለጠግነትን አትስጠኝ ነገር ግን የሚያስፈልገኝን እንጀራ ስጠኝ እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳለ ደሃም እንዳልሆን እንዳልሰርክም በአምላኬም ስም በሐሰት እንዳልምል በማለት እነዚህን ሳሞት የለመናቸው ጸሎቶች መሆናቸውን ካወቅን ዛሬም እኛ ብዙ ነገሮች ከህይወታችን ውስጥ የሚፈታተኑን ስላሉ የእነዚህን ፈተናዎች ኃይል የምንሰብረው በራሱ እነዚህ
መሻቶች እኛም ሳንሞት እንዲደርሱን በክርስቶስ ኃይል በኩል እንድናልፍ መንፈሳዊ ብፅዕና በባህሪያችን እንዲኖረን የሚያግዘን እንዲሆን ነው። ስለዚህ ዛሬን የምንከላከለው በክርስቶስ እንጀራ ነው። ደህንነታችንን በሱ ጥላ ውስጥ ስናረግ ክርስቶስን የሚመሰክር የቁም ነገር ሕይወት ይኖረናል። በጎነት የተገለጠ ሰላማዊና የፍቅር ጸጋ ያለን ፊቶችም ይነበብብናል። ምቀኝነትና ክፋት፣ ተንኮል የሚመጡትም አንዱ ከጥጋብና ከረሃብ ውስጥ ነው። አንዱ ጠግቦ ሲያድር አንዱ ርቦት ያድራል። ርቦት የሚያደረው ነገ ያንተን ሞት የሚፈልግ ነው። ነገ ያንተን ድቀት የሚፈልግ ነው። ነገ ያንተን መዋረድ የሚፈልግ ነው። ስለዚህ ቅራኔዎች በረሃብና በጥጋብ ውስጥ መፈንጫ መንገድ አላቸው። እንደ ልባቸው ይሮጣሉ። እነዚህን የምታቋርጠው ደግሞ ከጌታ ጋር ስጠኝ ብለህ ከአምላክ ስትለምን እንዲህ ብላችሁ ጸልዩ፣ የዕለት እንጀራችንን ዛሬ ስጠኝ። የዕለት እንጀራ ኢየሱስ ክርስቶስ ነው። እኔ ሕይወት እንጀራ ነኝ ብሎ መጥቶልናል። ከሕይወት እንጀራ ጋር ኖረን በክርስቶስ ሥጋና ደም ታትመን ከቅድስት ድንግል ማርያም መንፈሳዊ በረከትና ተስፋ ጋር ተያይዘን በጽድቅ መንፈስ ተመርተን የምንኖርበትን ዕድል እንድናገኝ እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር። ሃሌሉያ።